ሌትን ለመያዝ ልትተባበረን ትችላለች። እያወቀች የሚሆን አይመስልም። ይህ ስልብ እንዳይሆን አሁንስ እኔም ጠራጠርኩ። ሉላ አይንህን አሊ ብላ ጠፋችሁ። ለዛ ይሆናል። እናስ ያን ሁሉ ሀብት ያለው ሰው አልፈልግም ይባላል። በዛ ላይ ደግሞ ልጅም አልወለዱ። ልጅስ አይፈልግም። ለምን? እኔ እንጃ። በቃ ብቻውን ኑሮ ብቻውን መሞት የሚፈልግ ራስ ወዳድ ሰው ነው የሚመስለኝ። አይት ልጁን አገያት። ማንን? ምሳሌ? ለምን? አባቷ ጠፍቷል አለች። ምናልባት ልጁ አንድ ነገር ብትሆን ከተደበቀበት ሊወጣ ይችላል። ተደብቆ አይመስለኝም። ደግሞ ቆይ ለዚህ ብዬ እኔ ልጅቷን ብገል ምን ይጠቅመኛል? በደንብ ታገኛለች። ያለምንም ሙግት ያለምንም ቤቱን እንኳን ሸጡ። እሱ ጠፋ፣ እሷ ሞተች ማለት። ዝና እንግዲህ ማህሌትን ምሳሌን እንዲገላት እየጠየቃት ነው። ምክንያቱም አሁን ላይ ብሩኬ ስለሌለና ምሳሌ አሁን ደግሞ ከሞተች ቤቱ ያንቺ ነው ብሎ እንግዲህ ማህሌትን እያደፋፈራት ይገኛል። ዝና አሁን ላይ ብሩኬን የት እንደታገተና የት እንዳለ ያውቃል በጠንቅቆ። ነገር ግን አሁን ላይ ምሳሌን የሆነ ነገር ካረጓት ምሳሌ ደግሞ ከዛ ቅብረዋለች ማለት ነው የቤቱን ነገር። ስለዚህ የቤቷንም የራሷንም ስላቀረበች ፖሊሶቹ እንግዲህ ምሳሌ ከሞተች ለሷ የሆነ ነገር ያረጉላታል በማለት ነው ይሄን መረጃ የሰጣት ማለት ነው። ነገር ግን ምሳሌም ደግሞ በእኔ በኩል መሞት የለባትም ብዬ ነው የማስበው። ምክንያቱም ምንም ማታቅ ልጅ እንዴት ትሞታለች? በእነሱ ጨዋታ ውስጥ አስገብተው እንደዚህ እንዴት ያደርጋሉ? ምክንያቱም ዝና በጣም ከባድ ሰው ነው። ግን ማህሌት ብትረዳ ኖሮ ምሳሌን እንግዲህ ምሳሌ እንግዲያት ብሎ ሲል ነበረ እና ያኔ መንቃት ያለባት ከዛ ከሱ መራቅ ነበረባት። ምክንያቱም ምን ያህል ከባድ ሰው እንደሆነ መጥፎ ሰው እንደሆነ በዚህ ብቻ ማወቅና መረዳት ትችል ነበረ ብዬ አስባለሁ። በዚህ ኤፍራታ በጣም ደስ የምትል ልጅ ናት። ምክንያቱም ዝናን በደንብ ጠንቅቃ ታውቀዋለች። ብዙም አትረቀውም፣ ብዙም አትቀርበውም። ከማህሌት ጋር ማህሌትም እንሂድ ስትላት ኤፍራታ እኔ አልሄድም ብላ ትቀራለች። ምክንያቱም የዝናን ነገር ከባድ ሚስጥሮች እና ስራዎች ወደ እነ ቅድስት ቤት እየሄደች ነው ያየናት ማለት ነው። መድብል ደግሞ ማህሌትን ይፈልጋታል። ምክንያቱም ብሩኬ ባለ እስከሆነ ድረስ ብሩኬ ላይ ምን እንደተፈጠረና ምን እንደሆነ ማህሌት ብዙ መረጃዎችን እና ብዙ ነገሮችን ከዝና ስለምታውቅና ስለምትሰማ ስለምትረዳ ስለሚነግራት ይህን ነገር ደግሞ እንግዲህ መድብል ደግሞ ከእሷ ለማወቅና ሁሉን ነገር ብሩኬ አሁን ያለበትን ሁኔታ እሷ የምታውቅ ከሆነ እየጠየቃት ይገኛል ማለት ነው። ስለዚህ አሁን ላይ መድብል እንግዲህ ማህሌትን ይዛታል አሁን ላይ። ምክንያቱም መድብል ብቻውን አይደለም፣ ሞገስና ዳጣም አለች። እንግዲህ ለሶስት ሆኖ ነው ማህሌትን እየተከታተሏት የሚገኙት። ማህሌት ደግሞ ቅድስት ቤት ወይም ብሩክ ቤት ነው ያኔ ደግሞ ይዟታል ብዬ አስባለሁ። ከዛ ያስለፈልፏታል። እስኪ እናንተ በዚህ ሀሳብ ላይ ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። እንግዲህ አሁን ላይ መድብል ደግሞ ኤፍራታን ይዛታል። ደግሞ ከዚህ በቀደም ገንዘብ ሰጥቷት ማህሌትን ከዝና የምታመጣው መረጃዎች እና ወሬዎች በሙሉ ለእሱ እንድትረጋው ተስማምቶ ነበር ማለት ነው። ስለዚህ አሁን ላይ ኤፍራታን ከማህሌት ጋር ሲያያት ይሄን ነገር ደግሞ ወደ እሱ ማዞርና ጨዋታውን መቀየር ስላለበት መድብል ለኤፍራታ በመደወል ማህሌትን ብቻ ማግኘት ስለሚፈልግ ማለት ነው ለኤፍራታ እንግዲህ ደውሎ ቀሪ ገንዘቧን እንዲሰጣት እንደፈለገ አስቦ ይሸውዳታል ማለት ነው። ኤፍራታም ደግሞ አሁን ካሁን ገንዘቤን እቀበላለሁ እያለች ማህሌትን ጥላ ስትሄድ በዛ ሰዓት ደግሞ እነ መድብልና እነ ሞገስ ማህሌትን ተከትለዋት ይሄዳሉ። እኛም እንግዲህ እንዳየነው እንደሰማነው እድል ለሞገስና ለመድብል ብለናል። እናንተም እስኪ በዚህ ጉዳይ እንዴት ናችሁ? ምን ይታያችኋል? ለመድብል ድል ማለት አለባቸው ወይስ እንዴት ነው? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ሌላው ጉዳይ እንግዲህ ሞገስም ለመድብልና
ለማህሌት ስለ ብሩኬ ብዙ ነገሮችን እንደምታውቅና የእሷ ሚስጥረኛ እንደሆነ አብረው በፊት እንደሆኑ በጣም ስለሱ ነገር ሚስጥሮችን ስለምታውቅ ለመድብል እንግዲህ ነግሮታል ማለት ነው። ስለዚህ ደግሞ አሁን ላይ ከብሩኬና ወይም ደግሞ ከዝና ጋራ ሚስጥሮችን ይዛ ትገኛለች ማለት ነው። አሁን ላይ መድብል ደግሞ እያረገ ምንድን ነው ማህሌት ከዝና ጋር ስለምትውልና ስለምትቀመጥ ዝና ደግሞ የራሱን ነገሮች አንዳንድ ነገሮችን ለማህሌት ይነግራታል፣ ሚስጥሮች ማለት ነው። ስለዚህ እነኛን ነገሮች በሙሉ ሚስጥሮቹን አሁን ላይ መድብል ደግሞ ይሄን ነገር ያውቃል፣ ይሰማል። ከማን ከማህሌት ማለት ነው። መቼ አሁን ላይ። ስለዚህ አሁን ላይ ማህሌትን ከያዛትና እሷንም ካሳገታት ስለ ዝናና ስለ ብሩኬ እሷን በደንብ ትናገራለች ብዬ ነው ማስበው። ምክንያቱም ስለ ዝና ያሰበውን ነገር ወደፊት ምን እንደምታረግና ከተናገረች ለመድብል እንግዲህ ቀሏል ብዬ ነው ማስበው። አሁን ላይ መጎስና መድብል ዝም ብለው አሁን ዝናን መጣል እንዳለባቸው ተናግሯል፣ አውርተዋል ማለት ነው። ምክንያቱም ሞገስ ለሚስቱ ሲል ያው ይሄን ነገር ማድረግ አለበት፣ መድብል ደግሞ ለብሩኬ ለወንድሙ ሲል ሁሉም እንግዲህ ይሄን ነገር ደፈር ብለው ማድረግ አለባቸው ብዬ ነው የማስበው። ስለዚህ አሁን ላይ አንድ ላይ ከሆኑ ሁለቱም ማለት ነው ዝናን መጣል አያቅታቸውም ማለት ነው። ስለዚህ የዝናም ክስረትና የዝና መጨረሻው በእኔ በኩል የደረሰ ይመስለኛል ብዬ ነው የማስበው። ሌላው ጉዳይ ደግሞ እንግዲህ የቅድስትና የዳጣ ጉዳይ ነው። የእነሱ ነገር በጣም ነው የሚገርመው። ቅድስት አሁን ላይ ስለ ብሩኬ ወርቁን ሳሰጠው መጥፋቷ በጣም እየተበሳጨና እየተናደደች ትገኛለች ማለት ነው። ምክንያቱም ብሩኬን ስለምትፈልገው ያኔ እንደዛ ገፍትራ ባትወጣ ኖሮ ይሄኔ ከብሩኬ ጋር ትክክለኛ ህይወቷን እንደ ፍቅረኛ ትሆን ነበር ብዬ ነው የማስበው። ዳጣ ግን ከዚች ሲሰማ በጣም ነው የተናደደችው እና እየደነገጠችው። ምክንያቱም ከብሩኬ ጋር አንድ ላይ የሆኑና ወርቁንም የሰጠችው ነው የመሰላት ዳጣ። ነገር ግን ቅድስት ይሄን ነገር እንዳረገች ለዳጣ ስትነግራት ዳጣም ደግሞ ደንግጣ ነበር። ለሌላው ነገር ደግሞ ምንድን ያለችው ለመድብል ስጭው ብላታለች። የሚገርም እኮ ነው። የዳጣ ነገር ደግሞ ጭራሽ ሙድ ትይዝባታለች ቅድስቴ ላይ። ምን እያለች በቃ ለብሩኬ ካልሰጠችው ለመድብል ለምን አሰጭውም ብላት፣ አሁን ላይ ዳጣ እንግዲህ ሙድ እያያዘችባትና እየተጫወተችባት ነው የምትገኘው። ስለዚህ አሁን ላይ እንግዲህ ዝናም ቢሆን የመድብል መምጣትና ስለ መድብል እያረጋገጠ እያጣራ ስለሆነ በጣም ጨንቆታል። ማህሌትም ደግሞ በተደጋጋሚ እየጠየቃት ያለው ነገር ምንድን ነው? መድብል ለምን መጣ? ምን ሊሰራ ነው? ስለ እኔ ለምን ማወቅ ፈለገ? የሚል ነገር ጥያቄዎችን ለማህሌት እየነገራት ይገኛል። ነገር ግን ማህሌት ይህን ነገር እንደማታውቅና ስለ ብሩኬ የባሰ መድብል የሚባለው ሸይጣን ነው እያለች ነው እንግዲህ ለዝና እያስፈራራችሁ የምትገኘው። ዝና እንግዲህ ጉራውም አይቻልም ጭራሽ የባሰ የምንሰማው ስለ ዝና ስለ ራሱ እያወራ ጉራውን እየነፋ ነው ያለው። ነገር ግን አሁን ላይ ደግሞ ማህሌትም ወንጀለኛ ለማድረግ እያሰበ ነው ያለው ማለት ነው። ማህሌትም ደግሞ አትነቃም፣ መቼም አትነቃም። አሁን ላይ ዝና ማህሌትን ብዙ ነገሮች እየተጠቀመባት ቢሆንም እሷ ግን እየነቃች አይደለም ማለት ነው። ስለዚህ ማህሌት ምንድን ያላት ዝና ምሳሌን እንድትገድልና እሷ ምሳሌ ከሞተች ደግሞ ብሩኬ ከተደበቀበት ይወጣል ብሎ ነው የሚያስበው። እና ዝና እንግዲህ የብሩኬ መጥፋት አሁን ላይ እጁ እንደሌለበት ነው እያወራ ያለው። ነገር ግን አሁን ላይ ምሳሌ ይሁን ነገር ከሆነች ብሩኬም ደግሞ ስለሌለ ቤቱ ያንቺ ነው በማለት እና በማጓጓት እሷን ይህን ወንጀል እንድትሰራና እየጠየቃት ይገኛል። ምሳሌ እንግዲህ አሁን ምንም የማታውቅ ሕፃን ልጅን መግደል ማለት ምን ማለት እንደሆነ አልገባኝም። ምክንያቱም ማህሌት በዚህ ተስማማለች። ምክንያቱም ገንዘብ ላይ ያላት አቋም ይታወቃል። ያው ገንዘብ ለጥቅም ትፈልጋለች ማለት ነው። ከዚህ በፊትም ከብሩኬ ጋር እያለች ለመግደል ፈልጋ ነበር፣ ልጇ ስላልሆነች ማለት ነው፣ እንጀራና ስለሆነች። ስለዚህ አሁን ላይ ዝና ያላትን በሙሉ ተቀብላ ለመግደል ተስማምታለች ማለት ነው። ስለዚህ እንግዲህ ዝና እየተጫወተባት እየቀው እንደሆነ አታውቅም። ማህሌት እንግዲህ ሞኝ ናት። ልክ እንደ ኢፍራታ እንኳን አትሆንም። ኢፍራታ በጣም ጎበዝ ናት። አሁን ላይ እሷ ሪስክ አትወስድም ማለት ነው።
ነገር ግን ይችኛዋ ሁሉንም ነገር ለመውረስ ይህን መጥፎ ነገር ልታረግ ነው ማለት ነው የተስማማችው። ነገር ግን ብሩኬም ባይሆን እንዴት ብላ ነው መድብል እያለ ይህን ነገር ለማድረግ የምትፈልገው ማለት ነው። ምክንያቱም መድብል አሁን ላይ መቼም ቢሆን አይተኛም። ዝናንም እንደዛ እንደዘረረው እሷ አላየችም ያኔ ማለት ነው። እንግዲህ ጭራሽ አሁን መድብል እያለ ምሳሌ ለመግደል ማሰቧ ራሱ እጇ በጣም ትልቅ ስህተት ነው ብዬ ነው ማስበው። ዝናም ደግሞ ማህሌትን ትልቅ ስህተት እንድትሰራ እያረገ ነው። መድብል እያለ ይሄን ነገር ማድረጓ ጥሩ አይደለም ብዬ አስባለሁ። ስለዚህ ምሳሌ ይህን በማድረጓ መድብል አለ፣ ካልሆነ ግን ስታረግ ቢያዋት ራሱ ቢመለከታት እሷን ለፖሊስ አሳልፎ እንደሚሰጧት ነው በእርግጠኝነት ማስበው። ካልሆነ ግን ፍትህ መኖር አለበት ብዬ ነው ማስበው፣ ለምሳሌ ማለት ነው። ጭራሽ ምሳሌ መነካት እንደሌለባት በማታውቀው ነገር በእነሱ ምክንያት እሷን እንዲጎዷት መድብል ደግሞ ማድረግ የለበትም። እንግዲህ የወንድሙ ያደራ ልጅ ናት። እስካሁን ድረስ ብሩኬም ስለሌለ እሷን ምሳሌን መጠበቅ ኃላፊነት አለው። ስለዚህ ማህሌት ቀድማለሁ ስትል መድብል ቀድሞ ያዋረዳታል ብዬ አስባለሁ። እስኪ እናንተ ምን እንደሚሰማችሁ በዚህ ጉዳይ ሀሳብ። ማህሌትን ለመያዝ ልትተባበረን ትችላለች። እያወቀች የሚሆን አይመስልም። ሰውዬ ስልብ እንዳይሆን አሁንስ እኔም ጠራጠርኩ። ሉላ አይንህን አሊ ብላ ጠፋችሁ፣ ለዛ ይሆናል። እናስ ያን ሁሉ ሀብት ያለው ሰው አልፈልግም ይባላል። በዛ ላይ ደግሞ ልጅም አልወለዱ። ልጅስ አይፈልግም። ለምን? እኔ እንጃ። በቃ ብቻውን ኑሮ ብቻውን መሞት የሚፈልግ ራስ ወዳድ ሰው ነው የሚመስለኝ። አይጥ ልጁን አጋያት። ማንን? ምሳሌ? ለምን? አባቷ ጠፍቷል አለች። ምናልባት ልጁ አንድ ነገር ብትሆን ከተደበቀበት ሊወጣ ይችላል። ተደብቆ አይመስለኝም። ደግሞ ቆይ ለዚህ ብዬ እኔ ልጅቷን ብገል ምን ይጠቅመኛል? በደንብ ታገኛለች እንጂ ያለምንም ሙግት ያለምንም ቤቱን እንኳን ሸጦ እሱ ጠፋ እሷ ሞተች ማለት